ሜርሲ አንቺ ነሽ እንዴ? አንኳኩተሽ እኮ መስጠት ትችይ ነበር። ሜርሲ በቅናት ተንጨረጨረች። ሜርሲ አሁን ላይ እዝራን በጣም አፍቅረዋለች። እናም ልዩና እንዲሁም እዝራ አንድ ላይ ሆነው እየተሳሳቁ እያለም እያለ ይህንን ስታይ በጣም ትናደዳለች። ምንም እንኳን እኔ አልፈልግም ዞር በልኝ እያለች ቦታ ባሰጠውም አሁን ላይ ግን ግዴታ ለሱ መናገር አልፈለገችም እንጂ በጣም ከባድ ፍቅር ውስጥ ገብታለች። እናም ሁለታቸው በአንድ ላይ ሆነው ሲሳሳቁና ሲጫወቱ ስታይ በጣም ተናደደች። ይህንን ያደረገው እዝራ አውቆ ነበረ። በፍጹም ከልዩ ምንም አይነት ፍቅር አልነበረውም። ነገር ግን እሷን ለማናደድና ለማበሳጨት ልዩን ቀረባት። ልዩ ደግሞ በጣም ደስ አላት። ምክንያቱም ደግሞ እዝራን በጣም ታፈቅረዋለችም ትወደዋለች። ስለዚህ እውነቱን ነው ብላ በጣም ደስ እያላትኝ እናም በቃ እስኪ እንደዚህ እናርግ እያላትኝ እንዲሁም በእጃቸው እየተነካኩና እንዲሁም ደግሞ እሷን የሚያስቀናትን ነገር እያደረገ እዝራ ግን ከልዩ ጋር ሳይሆን ያለው እዛ ከሜርሲ ጋር ነበረ። ሜርሲ በርቀት ነበር እያየችው ያለችው። እናም ሆን ብሎ እዝራ ይህን ነገር እንድታይለትና እንዲሁም ደግሞ ቀንታ ወደ እሱ እንድትመጣለት ነበር ያደረገው። ስለዚህ እሷን በአይን ቁራኛ እየሰረቀ እያየ ነገር ግን ደግሞ ከልዩ ጋር ያለ መስሎም ሲያስመስል ነበር። ልዩ በጣም ደስ ብሏታል። እዝራም በጣም ታፈቅረዋለች። ቆይ ለምንድን ነው ግን እኔ የምፈቀር ሰው አይደለሁም ወይ? ቆይ ግን ለምንድን ነው ይሄ ሰውዬ እንደዚህ ስንጠባረረው በማለት እልህ ውስጥም ገብታለች። በጣም ተበሳጭታለች። እናም ቆይ በቃ እንደውም እኔ የምወስነው ውሳኔ አለ ብላ ወሰነች። ስለዚህ ቆይ ምንድን ነው ማስቀናት አለብኝ በማለት ልዩም ልብሷን እየቀያየረች እንዲሁም ጽድት ብትል፣ ነገር ግን እዝራ በፍጹም ቀና ብሎ የሚያት ምንም ነገር አልነበረም። እናም ይህንን ያየችው ሜርሲ ግን ዝም ብሎ ስለሚወዳትና እንዲሁም ደግሞ ስለሚያፈቅራትኝ በጣም ለራሷ ጥያቄ ሆኖባታል። ሜርሲም በጣም ተናዳ እና እንዲሁም ደግሞ ተበሳይታ ልዩ ሜርሲም በጣም ተናግራታለች። ቆይ አንቺ ግን ምንድነው ስራሽን ረሳሽ ወይ በማለት በማመነጫጨቅ ስትናገራትኝ ሜርሲም ምንም ነገር እንደማትፈልግና እንዲሁም ደግሞ ስራዋን መስራት እንደምትፈልግ ነበር ነገረቻት። ነገር ግን እዝራ የሚባል ሰው ቆይ ግን ለምንድነው አንቺ ጋር እንደዚህ የሆናችሁት ብላም ጠይቃታለች። እሷ ግን ምንም ነገር እንዳላለችና የመጣችበት አላማዋን ማስተካከል እንደምፈልግም ነው የነገረቻትኝ። ልዩ ቆይ ግን እኔ የምወደድ ሰው አይደለም ወይ? ቆይ እንዴት እንደዚህ ያደርጋል በማለት አሁን ላይ በተለይ ደግሞ ሜርሲ ስለቀናችለት እዝራን በጣም ደስ ብሎታል። እዝራ ደስታውን መቆጣጠር አልቻለም። አሁን ላይ ምንም እንኳን በእህቱ ቀልድ የማያውቀው እዝራ ጭራሽ ማርዳ እስከምደውለትና እንዲሁም ደግሞ ጭራሽ እሷን ማስታወስ ትቷል። ማርዳም ለወንድሟ ደወለች ለእዝራ ቆይ ግን ምንድነው ችግርህ? ምን ሆነ ነው ጠፋው በማለት ጠይቀዋለች። ይህንን በምትጠይቀውም ሰዓት እናም በጣም ይቅርታ ቆይ ግን ትላንትና መጥቼ ነበር አይደል እንዴ ብሎም እህቱን ይነግራታል። በፍጹም ትናንት እንዳልመጣና እንዲሁም ደግሞ ቆይን ያክል ምንድነው የረሳው? ምን ስለው ሊያስረሳ የቻለው ብላ ማርዳም ትስቃለች። ግን አሁን ግን በጣም እየፈረው ነው ወንድሜ እየራከኝ ነው ብላም ትለዋለች። እዝራም በፍጹም ኢብሊሽቴ ምንም ነገር አታስቢ፣ ደግሞም እመጣለሁ አይዞሽ ብሎም ይላታል። በቃ ለማንኛውም የፈለግሽውን ነገር መቅጣት እችላለሁ፣ ስለዚህ ምንድን ነው ብሎም ይላታል። በፍጹም አንተን መቅጣት አይደለም ምንም ነገር አልፈልግም፣ ነገር ግን ደግሞ አንተ ጭራሽ እንደዚህ ስትሆን አልፈልግም፣ እንድጠፋብኝም በፍጹም አልፈልግም ብላም ትለዋለች። እዝራም ለማርዳ አዲስ ነገር እንዳለና እንዲሁም ደግሞ አሁን ሲሄድ እንደሚነግራትም ነገራትኝ። ይህንን የሰማችው ማርዳ ምክንያቱም ደግሞ ሁልጊዜ ቀን ከሌሊት ቆይ ግን አንተ ለምንድን ነው የማታገበው? ለምንስ ነው የራስህን ህይወት የማትኖረው? እያለችን በጣም ትጨቀጭቀው ነበር። እናም አንድ ቀን አገባለሁ ብሎም ሲላትም ነበር። ስለዚህ ዛሬ ይህ ቀን መሆኑ ካወቀች ለሷ ሰርፕራይዝ እና እንዲሁም ደግሞ አስደሳች ነገር ስለሆነ ስለዚህ አሁን ላይ ሁሉንም ነገር መናገር አልፈለገም ነበር። ለማንኛውም ግን አሁኑኑ ቤት እመጣለሁ፣ ግን ደግሞ ሰርፕራይዝ አለሽ፣ በጣም የሚያስደስትሽ ነገር ነበር ያላትኝ።
ማርዳም በጣም ደስ አላትኝ። እናም ወንድሟ እስኪመጣ ድረስ በጣም ብዙ ዝግጅቶችን አደረገች። በጣም ጠበቀችው። ሜርሲ ግን በርቀቱና ትቃጠላለች። ደግሞም ልዩ እውነትና እንዲሁም ደግሞ በትክክል እዝራ አፍቅሮኛል በማለት በተደጋጋሚ እያየች በጣም ደስ ብሏታል። ከእዝራ ጋር የሚያደርጉት ነገር በጣም አስደስቷታል። እዝራ ቆይ እንደዚህ እንጫወት እያለ እጇን እያሽከረከረ ነገር ግን እየተጠቀመባትና እንዲሁም ደግሞ በተለይ ሜርሲን ለማስቀናት እንደሆነ ልዩ በፍጹም አላወቀችም። እውነትም እዝራ ያፈቅረኛል ማለት ነው ወይ ብላ በጣም ደስ ብሏትኝ እዝራ የሚላትን ነገር እያደረገችም ትገኝ ነበር። ይህንን በምታደርግበት ሰዓት በርቀቱና ሜርሲም እያየች በጣም ተናደደች። ለነገሩ ግን ምን አገባኝ፣ ምንስ አናደደኝ፣ አይመለከተኝም፣ እናም የራሳቸው ጉዳይ በማለት በጣም ትናደድና ወደዛ ትሄዳለች። ነገር ግን ሜርሲ በፍጹም ደግሞ እዝራ መርሳት አልቻለችም። ስለዚህ እዝራ ሊወሰድባት እንደሆነም ስታስብ በጣም አመማት፣ አቀጠቀጣት። እናም ቆይ ለምንድን ነው የሁሉ ነገር እየሆነ ያለው ብለም ትጠይቀዋለች። ይህንን በምትጠይቀው ሰዓት በቃ ለማንኛውም ይሄን ያለው ነገር ስለዚህ በርቀት እሷም እያየችው እንደሆነ ደስ ብሎታል። እናም ልዩን ቀስቀስ እያለም ይርቃታል። ልዩ እውነታ አፍቅሮኛል ብላም በጣም ደስ ብሏት ነበረ። ነገር ግን እሱ የተጠቀመባት መሆኑን ብታቅ ለእሷ በጣም ከባድ ነው። አብርሃምና እንዲሁም ደግሞ ዲና አሁን ላይ የመጨረሻቸው ፓርት ላይ ደርሰዋል። ዲና ግን አሁንም ቢሆን ተንኮሏን አልተወችም። ጭራሽ እኔ የፈለግኩት ነገር ምንም ነገር ማጣት አልፈልግም ብላም ነበር። ስለዚህ በዚህ ጉዳይ በጣም ተናዳና ተብሳይታ በተለይ ደግሞ ነገሮች በልዩ ምክንያት እንደሆነም ስታውቅ ልዩ እውነት ለመናገር አለቅሽም እገልሻለሁ ብላም ፎክራለታለች። ነገር ግን አሁን ምንም ብትል ምንም ነገር እያመጣች አይደለም። አብርሃምም በተለይ ደግሞ ልዩና እንዲሁም ደግሞ ዶክተር ርብቃ ባለውለታው ስለሆኑ ስለዚህ ዶክተር ርብቃ ካለችበት ችግር ለማስወጣት ብዙ ነገር እያደረገ ይገኛል። ዶክተር ርብቃ አሁን ላይ በጣም በሚያሳዝን ሁኔታ ልቧ ተሰብሮና እንዲሁም ደግሞ ቆይ ግን ከኔ እንደዚህ አይነት ነገር መገኘቱና እንዲሁም ደግሞ ማየቴ በጣም አመመኝ በማለት ራሷን ስታም ወደቀች። ምንም እንኳን ራሷን ብስት አብርሃም ግን ደግሞ ከጎና አራቃትም ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ውድ ፋሚሊዎቼ ከልብ ነው የማመሰግነው። እንዲሁም ገና ዛሬ ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮችን ይዘን ስንመጣ ለእናንተ እንዲደርሳችሁ የደውል ምልክቷን ማጥቆራችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። በዛሬው ዕለት እንግዲህ ሳቤላ ቀጣይ ክፍልን ይዤላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው ቪዲዮችን ላይክ እንዲሁም ሼር እያደረጋችሁ አበረታቱን። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ነው አመሰግነው። በዛሬው ዕለት እንግዲህ ምን ተፈጠረ? ሳቤላ ቀጣይ ክፍል አብርሃምስ ምን ወሰነ? እንዲሁስ ዲና አሁንም ቢሆን ተንኮሏ እንደቀጠለች ነው። ነገር ግን ምንም እንኳን ቢል አሁን ላይ የአሸናፊነትና እንዲሁም ደግሞ ራሷ እንዳሸነፈችም ይሰማታል። አብርሃም ግን ሌላ ችግር ሊፈጥርባት እንደሆነም ነገር ግን ምንም እንኳን ቢሆን ግን ደግሞ ነገሮችን ሁሉ እያሳለፈ ይገኛል። ይህንን ያየችው ዲና ቢያንስ እንኳን አብርሃምን አሳምኜ እንደፈለግኩ እንደ ዕቃ እጫወትበታለሁ ብላም ወስናለች። አብርሃም ግን አሁን ላይ ሁሉም ነገር ነቅተዋል። በፍጹም አብርሃም ሊሸወድ አይችልም። አብርሃም ምንም እንኳን ቢወስንባት